አቤል ከአብርሃምና ከሩታ ህይወት ወጥቼ የራሴን ህይወት መኖር ጀምሬያለሁኝ። በአብርሽ ምክንያት ያስቀየምኳችሁ ሰዎች ይቅርታ እያለ ይገኛል። ነገር ግን ከቢኒ ጋራ ዛሬ ያጋጫቸው ነገር ምንድነው? ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦች፣ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ቪዲዮ ስለቅ በፍጥነት ከእናንተ ጋር እንዲደርስ የደወል ምልክቷን መጫን እንዳትረሱ። እናም አቤል ሶሊ ይቅርታ በል ባለችው መሰረት ባለፈው ለታ ይቅርታ እንዳለ ያው ሁላችንም የምናስታውሰው ነገር ነው። ነገር ግን ደግሞ የሚገርመው ነገር ዛሬ ቢኒ ጠይቆት ነበረ ማለት ነው። እና ቢኒ ሰሞኑን የጠፋሁት ያው ታምሜ ነበረ ብሏልና በዛ ምክንያት ነው የጠፋሁት። አሁን ተመልሻለሁኝ። ብዙም ባይለቀኝም ግን የተወሰነ ለቆኛል ብሏል። እንግዲህ ፈጣሪ ሙሉ ጤናን ይመልስልህ። እና አቤል ይቅርታ እያለ ነው። ነገር ግን ላምነው አልቻልኩም በፊት ሲሰራው ከነበረው አንጻር ብሎ አቤልን አግኝቶ ጠይቆት ነበረ ማለት ነው። አቤል ግን ምንድነው ያለ? ሩታን ከሄርሜላን ከአብርሽ ጋር ያስተዋወቅኳት መቻ ለመሰላችሁ በቃ ወደ ፍቅር ማለት እንደዚህ ፍቅር ውስጥ ይገባሉ ብዬ አላሰብኩም ነበረ ሳስተዋውቃቸው አለ ማለት ነው። እና ሲጀመር ሆም ብለህ ሩታ ቶንህም አትፈልግህም፣ ጥሩ ሰው አይደለችም፣ አትገባህም፣ ደስታ የለህም፣ ሴራት የስሮብሃል ብለህ አይደል እንዴ ስታስተዋውቀ የነበረው ወደ ሄርሜላ እንዲማረክ ማለት ነውና አሁንም አንተ እባብና አስመሳይ እንደሆንክ እያየን ነው ማለት ነው። በቃ አለቅ። ሰይጣን ልብስ ለብሶ ቁጭ ፊታችን ላይ ቆሟል ማለት ነው። እና ሲቀጥል ደግሞ ዛሬ የሆነ ለዘብ ብለህ የሆነ ፈዘዝ ምናምን ብለህ የምታስተባብለው ምንም ሊያምን አይችልም ማለት ነው። ምክንያቱም ምን ያክልና ብዙ ርቀት እሷን እንድትጠላ የሄድክበት በትዳሯ ብዙ ነገር ያደረክበት፣ በነገራችን ላይ ለአብርሽም አስበህ አይደለም ስለምትቀናበትና እሱ ትዳሩ እንዲፈታ ስለፈለክ ነው ማለት ነውና እኔ እዛን ጊዜም ላክብርለት ስትል በቃ እኔ ደስ እንዲለው ስላሰብኩኝ እሺ አልኳት ምናምን አልክ ማለት ነው። ሲቀጥል ደግሞ ይሄ ኤፍሬምና ሩታ ብዙ ሴራ እያሴሩበት ስለሆነ ለዛ ነው ያስተዋወቅኳት እና ከፍቅርም አልፎ ወደ ቀለበት አሰራ የገቡት አልክ ማለት ነው። እሺ ይኸውልህ አሁንም እኮ እየሸመጠጥክና እሷ ክፉ እንደሆነች እየተናገርክ ነው ማለት ነው። ሲቀጥል ደግሞ አሁንም አብርሽ ሩታ ጋር ብዙን ጊዜ እያዘወተረ ስለሆነ እሷ ከሆነች ምርጫው በሱ ምርጫ አልገባም ብዬ ነው። የአብርሽ ደስታ የት እንደሆነ ጠንቅቄ አውቃለሁ። ነገር ግን ደግሞ ያው የሱ ምርጫ ያክብር ብዬ ነው እኔ ጥዬ ወጣሁት። ስለዚህ ቢኒ አሁንም ሩታ አብርሽ አትበል፣ ከነሱ ህይወት ውጣና የራስን ህይወት ኑር ብሎ ጥሎ ሄደ ማለት ነው። አያችሁ? አሁንም የአብርሽ በሰው ህይወት አልገባም በሰው ውሳኔ አልገባም ማለት ዙሮ ደግሞ አብርሽ ደስታው ያለ የት ቦታ እንደሆነ ጠንቅቄ አውቃለሁ እያለ ይገኛል ማለት ነው። አያችሁ አይደል አስመሳይነቱን? ሲጀመር እንዳንተ ለሩታ ጠላት የለም። እንዳንተ እነሱ እንዲለያዩ ያደረከው አንተ ነህ፣ ማንንም አይደለም። በቃ ምንም እዚህ ጋር ሁለት ሶስት አይነት ወሬ እያወራህ አታስተባብል። በቃ ግልጹን ተናገርና ይቅርታ ጠይቅ። ይቅርታ ለፈጣሪ ነው። ገባህ? ሲቀጥል ደግሞ የእጅህን ፈጣሪ ይሰጣል። ሌላ ምንም ነገር የለውም። ግን እንደ ድሮ መቀራረብ ምናምን አያስፈልግም። እና ወዶችዬ በአቤል ጉዳይ ምን ትላላችሁ እናንተስ? ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ጻፉልኝ። በቀጣይ ቪዲዮ እንገናኝ።